እኔ ጉድ እኮ ነው ጉድና ጉዳጉድ ከቤት አይጠፋም አሉ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናሌ ተከታታዮች ሰላማችሁ ይብዛልኝ በቅድሚያ። ነገር ግን ዛሬ ብዙ ያስቆጡኝና ያናደዱኝ ነገሮች አሉ። አንዳንድ ሰዎች አላቅም በውስጥ እግራችሁ መሰለኝ የምታስቡትና ታስቆኛላችሁና በጣም ታስቆኛላችሁ። ግን አስቁኝ፣ ችግር የለም። እናንተ ከሌላችሁ እኔ በምን እስቃለሁ? ወደ ቁም ነገሩ ስገባ ብሩኬ ከሀይሚ ጋራ ሀይሚ ከኔ ጋር ትደር የሚለው ጉዳይ ብዙዎቹን እያንጫጨረ ያለው በተለይ ደግሞ እንደዚህ ያሉ ሰዎች አሉ። ሀይሚ ብሩኬን አታምነውም። ለምን አታምነውም? አብረው ቢተኙ ምን ችግር አለው የሚል ሀሳብ ተነስተዋል። በነገራችን ላይ ሀይሚ ጥግ ድረስ ብሩኬን ስለምታምነው ነው አንድ ቤት ውስጥ መኖር የጀመረችው። ማመን አይደለም፣ ይሄ የክብር ጉዳይ ነው። ይሄ ሳታምነው ቀርታ ሳይሆን የክብር ጉዳይ ነው። ስላመነችውማ ነው። ሌላው ነገር ደግሞ ብሩኬ ስለ ሀይሚ ክብር ስለሚጨነቅ እንጂ ለስሜቱ የሚጨነቅ ሰው ቢሆን ኖሮ ሀይሚና ብሩኬ ተከባብረው እዛ አይደርሱም ነበረ። በዚህ ሁሌም ነው የማደንቃቸው። ሁሌም የምመሰክረው ነገር ነው ይሄ። ብሩኬ ለሀይሚ ክብር ባይጨነቅ ኖሮ ወንድ ልጅ ነው፣ ከባድ ነው። ወንዶች ያውቁታል ምን እንደሆነ። ብሩኬን በአንድ በቱ ተናግሮታል። ዱባይ ላይ አብረን እንደር ብሎ ፕራንክ ያደረጋት ጊዜ ያንን የፕራንክ ቪዲዮ ዞር ብላችሁ ማዳመጥ ትችላላችሁ። ስለሚያከብራት ነው፣ ለክብሯ ስለተጨነቀ ነው፣ ሁሉ ነገር በጊዜ ይደርሳል ስላለ ነው እንጂ ለስሜቱ ቢሆን ኖሮ የሚፈልጋት ኖሮ እዛ አይደርሱም ነበረ ሲጀመር ማለት ነው። ሴት ልጅ ናት ኖ ትላለች። በዛን ጊዜ ደግሞ አንቺ እኔ በምፈልገው ነገር ካልሆንሽልኝ በቃ የኔና ያንቺ ነገር እዚህ ጋር ያቁም ብለው ያቆሙ ነበረ። ነገር ግን ለክብሯ ስለሚጨነቅላት ሁሉም በጊዜ ይሆናል ብሎ ስላለ ነው። ነገር ግን አሁን ላይ እናንተ እያላችሁ ያላችሁት በደፈነው ብሩኬን ሀይሚ አታምነውም ነው እያላችሁ ያላችሁት። እና ማመን ያለ ማመን ጉዳይ አይደለም፣ ይሄ የክብር ጉዳይ ነው። በስነ ስርዓት ሽማግሌ ተልኮ ከዛም በኋላ ከተጋቡ በኋላ ሁሉም ነገር ይደርሳል። ሽማግሌ ሳይላክ እስከ ዛሬ ድረስ ተከባብረው በክብር ኖረው በስተመጨረሻ ነገሮቹን ማፈራረስ የለባቸውም። ምን አብሬው ስለኖርኩ ከአንድ ወንድ ጋራ ጥግ ድረስ ባምነው ጥግ ድረስ እኔም ቢያከብረኝ ነይ እንተኛ ስላለኝ አብሬ መተኛት አለብኝ እንዴ? ሀይሚ እኮ ከብሩኬ ጋር እኮ አብራ መተኛቱን ቀፏት ወይንም ብሩኬን ሳታምነው ቀርታ ምናምን አይደለም። ነገር ግን እዚህ ጋር ሴጣን ይፈትናቸዋል። የፈለገው ያክል እኔ ጥንቁቅ ነኝ ብትሉ፣ የፈለገውን ያክል ምንም ነገር አይፈጠርም ብትሉ፣ ሴጣን ምን ሰርቶ ይብላ ሊያሳስታችሁ ይችላል። ስለዚህ ደግሞ መሆን ያለበት አብረው እንድታደር ከተፈለገ ሽማግሌ በቅድሚያ መላክ ነው። ይሄ እኮ ምንም ቀላል ነገር ነው። እሷም እንከባበር፣ ተው የማይሆን ንግግር አትናገር ብላለች። ልክ ናት ነው የምለው እዚህ ጋር ማለት ነው። እኔ ብሩኬ ጥፋተኛ ነው እያልኩ አይደለም። ብሩኬም በራሱ ልክ ነው። ምን መሰላችሁ? ልክ ነው ያልኩበት መንገድ ወንድ ልጅ ነው። አንድ ቤት ውስጥ እየኖሩ እወድሻለሁ እወድሃለሁ እየተባባሉ አንድ ቤት ውስጥ እየኖሩ እሷ ለብቻ አልጋ እሱ ለብቻ አልጋ፣ አንድ ቤት ውስጥ ሁለት አልጋ ይከብዳል። ወንድ ልጅ ነው። ነገር ግን የብሩኬ ስህተት ነው ብዬ የማስበው ላይክ ሽማግሌ ሳይላክ ገና አብረን ነን ብሎ ሽምግልና ሳይላክ አብረን ነን ብሎ አብረን እንደር፣ አብረን ለምን እዚህ ሁለት አልጋ ይሆናል? ለምን አብረን አንሆንም? አብረን ማደር አለብን የሚለው ቃል ነው እንጂ ስህተት ነው የምለው። በሌላ በኩል ልክ ነው። አንድ ቤት ውስጥ ሁለት አልጋ አስፈላጊ አይደለም። ስለዚህ የሚተማመኑ ከሆነ የምታምነው የሚያምናት ከሆነ ሁሉንም በወጉ ነው ማስከድ ያለባቸው። ብሩኬ ሁሉንም በወጉ በባህሉ፣ ሀይሚዬ ጥንቁቅ ነች፣ አገር የመሰከረላት ናት፣ ጨዋ ነች። ስለዚህ አንተ መስክረላታል። እንደ ባህላችን ይሄ ክብር ጉዳይ ነው።
ሁሉን ነገር በስነ ስርዓቱ ብታስከደው ሽምግልና በትልቅ ምናምን ነገር ጥሩ ነው። አሁን ዘሎ ብሩኬ ለምን አብረን እንደር አላት ለሆነ እኮ ለራሱ ስሜት ፈልጎ ነው ምናምን ልትሉ ትችላላችሁ። የብሩኬ ሐሳብ እኔ የተረዳሁት ምንድነው እኔና አንቺ ተማምነን አንድ ቤት ካለን ለምን ለየብቻ እናድራለን? ለምን አንድ አልጋ ላይ አንተኛም? እኔን ካመንሽ እኔም አንቺን አምንሻለሁኝ ነው ሐሳቡ። ይሄ ትልቁ ሐሳብ ማለት ነው። ነገር ግን ሃይሚ ደግሞ ሴት ልጅ አይደለች? ለምን እንደዛ ትላለህ? ብዙ ነገሮች ያልተስተካከሉ ነገሮች አሉ። እነዛ ነገሮች መስተካከል አለባቸው በቅድሚያ ነው እያለች ያለችው። ያን ደግሞ በግልጥ ራሳቸው ያውቃሉ። ማስተካከል ያለባቸውን ነገር በግልጥ መጨረስ ነው የሚገባቸው። እውነት ለመናገር ያክል ይሄ እውነተኛ የሆነ ነገር ነው ብዬም ወስደዋለሁኝ። ለምን እውነተኛ ነገር ነው ይሄ ብሩኬ ልክ ነው ብዬ ነገሩን ወሰድ ላደርገው የምችለው አንድ ቤት እየተኖረ ሁለት አልጋ ያስፈልግም የሚለው ልክ ነው። እኔ ብሩኬን ሐሳብ እዚህ ጋር ደግፈዋለሁኝ። ነገር ግን ደግሞ መሆን ያለበት አንድ አልጋ ላይ መውጣት ያለባቸው ሽምግልና ሲላክ ነው። ከዛ በፊት አንድ አልጋ ላይ ዘለሽ ወተሽ አንቺ ሽማግሌ ላካቲም ለምን ሽማግሌ ላካቲም አንቺ አልጋ ላይ ነይ ዘለሽ ውጪ ሲልሽ ለምን እሻልሽ? ለምን ሽማግሌ ላክ ለቤተሰቦቼ በቅድሚያ አላልሽም ብለን ሁላችንን ልንወቅሳት እንችላለን። ነገ እኮ በሃይሚና በብሩኬ መሀል የሆነ ነገር ቢፈጠር ሃይሚን ከመሳደብ ብሩኬን ከመሳደብ ውጪ ልክ ናችሁ ብለን እናንተ ያደረጋችሁት ነገር ልክ ነው ብለን አንደግፍም። የምሬን ነው። እነሱን ከማንቋሸሽ ውጪ ማለት ነው። ስለዚህ ብሩኬን አንቺ አታምኒም ወይ ምናምን የምትሉ ሰገጤዎች ማለት ነው። ስላመነችው ነው አብሮ ያለችው፣ ስለምታምነው፣ ስለምትተማመንበት፣ ስለምትኮራ ለክብሯ የሚጨነቅላ ወንድ ስለሆነ ነው አብራ የኖረችው። ነገር ግን ማመን እና ደግሞ ሌላው ነገር ይሄ አብሮ መተኛት ይለያያል። ይሄ የክብር ጉዳይ ነው። ይሄ የክብር ጉዳይ ነው። ማመን አለማመን ሳይሆን የክብር ጉዳይ ነው። ተግባባን? ስለዚህ ሌላ ወሬ ትርፍ ነገር መናገር አያስፈልግም። ይሄ እኮ ግልጥ የሆነ አማርኛ እኮ ነው። ይሄ የሚከብድ ነገር አይደለም፣ ግራ የሚያጋባ ነገር አይደለም። ግልጥ የሆነ አማርኛ ነው። ብሩኬን ቢጠይቅ ወንድ ልጅ ነው። አዎ ልክ ነው። በቃ የምትወደው ከሆነ የሚወዳት ከሆነ የተናገረው ነገር ልክ ነው። አንድ ቤት ውስጥ ሁለት አልጋ አያስፈልግም። ልክ ነው። በቃ ከተባለ በቃ ነው። ግን ሽማግሌ ላክ በቅድሚያ ሽምግልና ላክ። ብሩኬ የምን ሽምግልና ነው ብለሃል? እንደዛ አይባልም። ይሄ ፕራንክ እንዳይሆን እንዴ! የምር ግን እንደዛ አትልም አንተ። ላይክ ሃይሚን ለማናደር ወይንም ፕራንክ ለማድረግ ከሆነ ሂድበት፣ ይመችክ። ግን እሳ ደግሞ የምር ከልብ ከሆነ ልክ አይደለም። ይሄ የምን ሽምግልና ነው ያለው ሀሳብክ ልክ አይደለም። ይሄ ውርቅ የሆነ ነገር ነው። ክፉ ነገር ባንናገር ጥሩ ነው። ምክንያቱም ነገ እነዚህ ልጆች ነገሮቹ ተስተካክለው መልሰው አብረው ስለሚሆኑ ክፉ ነገር መናገሩ ብሩኬ ለምን እንደዚህ ይላታል፣ እንዴት እንደዚህ አላት ምናምን ብለን ተነስተን መሳደብ አያስፈልግም። ሁሉን ነገር በወጉ አድርግ። እንደ ሀሳብ ሼር ማድረግ ከቻለን እንደዛ ነው እንጂ ማለት ያለብን ነገር ግን አንቺ ብሩኬን አታምኒውም ወይ ለአብረሹ እየኖርሽ ለምን አንድ አልጋ ላይ አተኝም ምናምን ተብሎ ሃይሚንም ጀጅ ማድረግ አያስፈልግም። ሃይሚ አንበሳ ናት፣ ልክ ነች የተናገረችው ነገር በቃ አለቀ። እንዴት ነው ምን ባምንክስ እንዴት ነው ነገሩ? ባምንህስ እንዴት እንደዚህ ትላለክ? እንዴት እንደዚህ ሊሆን ይችላል? ያው እዛ ጋር ቤተሰብ እያለ ስለዚህ ይሄ የክብር ጉዳይ ስለሆነ ነው ጓገጭ ያለችው። ልክ ናትም ባይነኝ። ብሩኬም በአንድ ወገን ልክ ነው። ሁሉም በየራሱ ልክ ነው። እሷም ልክ ናት፣ እሱም ልክ ነው። እሱም ልክ የሆነበት ፓርት አለ፣ እሷም ልክ የሆነችበት ፓርት አለ። እሷ ልክ የሆነችበት ፓርት ይሄ የክብር ጉዳይ ነው የሚለው ነው። ብሩኬ ደግሞ ልክ የሆነበት ፓርት ምን መሰላችሁ? ይሄ አንድ ቤት ውስጥ ሁለት አልጋ አያስፈልግም የሚለው ልክ ነው። እና በሁለቱም ወገን እውነታዊ የሆኑ ነገሮች አሉ።
ከተረዳናቸው ማለት ነው። ስለዚህ እነዚህ እውነታዎች ደግሞ የሚፈቱት ያለመግባባቶች የሚፈቱት ሊፈታቸው የሚችለው ነገር ምንድን ነው? ሀይሚ ከቤት መውጣት ወይም ብሩኬ ከቤት መውጣት ምናምን አይደለም። ይሄ ችግር ሊፈታ አይችልም። ምክንያቱም ብሩኬ ከቤት ወጣ ማለት ሀይሚን ለስሜት ብቻ ነው የሚፈልጋት ማለት ነው። ሀይሚ ደግሞ ከቤት ወጣች ማለት ብሩኬን አሁን ላይ አላመነችውም። የሆነ አስገድዶ የሆነ ነገር ይፈጥራል የሚለው ነገር እንደ ሴት ልጅ ጥርጣሬ ስለሚፈጥርባት ያንን ራሷን ለመጠበቅ ነው ብለን እንወስደዋለን አይደለ? ስለዚህ በአጭሩ መሆን ያለበት ሽምግልና መላክ ብቻ ነው። እኛ ተሳደብንም አልተሳደብንም፣ ሀይሚን ሰደብናትም አልሰደብናትም ሀይሚ ላይ የሚጨምረው የሚቀንሰው ነገር የለም። ምክንያቱም የተናገረችው ነገር ልክ ነው። ብሩኬም የተናገረው ነገር በሱ ቦታ ቆመን ስናስበው እንደ ወንድ ልጅም ሆነን ስንረዳው ልክ ነው ባይነኝ እኔ። ለማንኛውም ሀሳብ አስተያየታችሁን በኮሜንት አስቀምጡ። ይችን ለማለት ነው ወደ እናንተ ብቅ ያልኩትኝ። መልካም ቀን ይሁንላችሁ። ላይክ ሼር አድርጉ፣ ቤተሰብም ሆኑ።